go ahead አሁን መቀጠል ይችላል ሪከርድ እያደረኩት ነው ኦልሞስት ሁለት አይነት ውይይት ማለት እንችላለን የመጀመሪያው አብዛኛው ሰው የሱን ኮንሰልቲንግ ኤክስፒሪየንስ ሼር ያደረገበት እንደው መጀመሪያ አካባቢ የሚናገር ሰው ጠፍቶ በግድ አንተ ተናገር እያልን አንድ 3 4 መጨረሻ ላይ በጣም የሚገራርሙ ነገሮች መጣዋልና አብዛኛው ሰዎቹ ስለራሳቸውን የገለጹበት ከዚህ በፊት ምን ኤሪያ ላይ እንደሰሩ ኤዱኬሽናል ባክግራውንዳቸው ያመጡትን ሪዛልት አድርጎ ደግሞ ከዛ ወደዚህ ዛሬም እንደ ትላንትና ነው በርግጥ ዛሬም ወደዚህ ብንመጣ ወይም ደግሞ ወደ አግሪካልቸራል ኢንቨስትመንት ኢን ፓርቲኩላርሊ ፊልድ ሎት ኦፕሬሽን ላይ ቢመጣ ምን አይነት ኮንትሪቢዩት ማድረግ እንደሚችሉ አንዳንዶቻቸው ኢንድ ሪዘልት ላይ ለምሳሌ ማርኬቲንግ ላይ አንዳንዶቹ ደግሞ ፕላንት ዲዛይን ከማድረግ ኢንቫይሮንመንታል ሄልዝን ከማስጠበቅ ወተር ኳሊቲ እነዚህ ኤሪያዎች ከመጀመሪያ እስከ መጨረሻ ፋርሙ ፕላን ተደርጎ እስከ መጨረሻ ስጋ ድረስ አይዘር ለኢንተርናሽናል ኮንሰፕሽን ወይም ደግሞ ለዶሜስቲክ ኮንሰፕሽን ባሉት በዚህ መሀል ያሉት ቫሊ ቼን ላይ ያላቸውን ኤክስፔሪየንስ የገለጹበት ወደ ቢዝነሱ ላይ ቢመጡ ደግሞ ይሄን ቢዝነስ ኮንሰልት ቢያደርጉ ፓርቲኩላርሊ አግሪካልቸራል ኢንቨስትመንት ኢን ፓርቲኩላር ፊድሎት ኦፕሬሽን ላይ ምን መጥቀም እንደሚችሉ የገለጹበት ነው አብዛኛው ሰዓታችን የወሰድነው ዛሬ ማለት ነው ሌላ ደግሞ ኖቶቹን እንዴት ቴክ ማድረግ እንዳለብን አንዳንድ ፕሮሲጀራል ስብሰባችን ላይ ራሱ በየቀኑ ረጅም ሰዓት አውርተን ትላንት የነበረውን ዛሬን እየደገምን ዛሬ የነበረውን ነገም እየቀጠልን እንዳይሆን በተለይ ቅድስት አንድ የሰጠችን ትልቁ አሳይመንት ሁላችንም ኖት ቴክ የሚያደርግ ኖቱን እንደተናገረ ሁሉንም ሰመራይዝ አድርጎ የሚያስቀምጥልን ያንን አፕ ብንጠቀም የሚል ቪዲዮንም ጭምር ወደዚህ ለኛ አስቀምጣልናለች ሪደንደንሲ እንዳይኖር ወደኋላ አስር መመለስ እንዳይኖር በየቀኑ የምናደርጋቸው ነገሮችን ኦብጀክቲቭ አድርገን ዛሬ ኦብጀክቲቭ ምንድነው ምን ልናደርግ ስማርት የሆነ ሚጀር ማድረግ የምንችል መጨረሻ ላይ ደግሞ ሰመራይዝ ስናደርግ እነዚህን ኦብጀክቲቮችን ምን ተነጋገርን ምን አገኘን የጨረስን አይዲያው ካለ ጨርሰናል ያልጨረስን ደግሞ ነገ የምንቀጥል እነዚህ ነገሮችን ስማርት አድርገን እንሂድ ሰዎችን ደግሞ ማኔጅ የምናደርግበትን መናገር እንኳን እዚህ ቤት ውስጥ የማይናገር የለም የሚል ድምዳሜ ላይ ደርሰናል ይሄን ይመስላል ኦኬ በጣም አሪፍ ቴንክ ዩ እንግዲህ ለዚህ ነው ሳምንታዊ ውይይቶቹም ያስፈልጉት በሳምንት አንዴ ዝም ብሎ ቅዳሜ የምንገናኘው ስለማይበቃ እንደምታውቁት ስቲል ያለንበት ቲም ቢልዲንግ ደረጃ ነው ያለነው እሺ ከምናልባት I don't know if we all agree አሁን ያለንበት የስራ ያለበት ደረጃ ስቲል ቲም ቢልድ እያደረግን ነው የሚለውን ሁሉ ሰው እኩል ይረዳዋል አይረዳውም እርግጠኛ አይደለሁም በብዛት የሚነሱት ጥያቄዎች ታስኩን ነው ፎከስ የሚያደርጉት if you just notice ታስክ ፎከስድ ምንድነው የምንሰራው እንዴት ነው የምንሰራው የሚል ነው የበለጠ ውይይቶቹም ያዘነብሉት እኔ ደግሞ ኢንክላይን እያደረኩ ያለሁት who የሚለው ላይ ማን ነው የሚሰራው ማን ነው የስራው ባለቤት ማን ነው አብሮኝ ያለው ማን ነው ኮሚትድ የሆነው ምን ማድረግ ይችላል የሚለው ላይ ነው በኔ ሳይድ አሁን ላይክ ያለው ዋናው ትልቁ ጥያቄ ቴክኒካል ክፍተት ይገጥመናል የሚል ስጋት የለኝም በበጎ አድራጎትም ይሁን ተከፍሎ ኮንሰልተንሲ እንቸገራለን የሚል ስጋት የለኝም ራዘር የሚቸግረው ምንድነው በትክክል ግን ኮሚትድ የሆኑና ስራውን ሊሰሩ የሚችሉ ሰዎች ባለቤትነት ተሰምቷቸው የሚገኙ ሰዎች እነማን ናቸው የሚለው ያንን መለየት በጣም ቻሌንጅ አድርጎኛል እናንተ እንደዛ አይነት ዝንባሌ ያላችሁ do you think we still have a lot of work to do to have like a clear list of people committed in this business እንደዛ አይነት ስሜት አላችሁ ሌሎቻችሁ አሁን በየቀኑ የሚሳተፉ ሰዎችን ስታዩ ከ590 ውስጥ በብዛት የቅዳሜንም ጨምሮ ማክሲመም 50 ሰው ስለሆነ የሚገኘው
are you confident like በዙሪያችን ያለውን የሰው ኃይል በተለይ when it comes to consultancy አሁን እኔ ይሄን አጀንዳ ያረኩበት የነበረው ለምንድን ነው አትሊስት 5 ሰው ጎበዝ ኮንሰልታንቶች እንፈልጋለን whether paid or not paid በግልጽ ግን እኔ ለዚህ ስራ እርግጠኛ ነኝ አብሬያችሁ ሰራለሁ ኮንሰልት አደርጋለሁ ብትከፍሉኝም ባትከፍሉኝም I don't mind ያለ ሰው ወደፊት እንዲመጡ ነው ግራጁዋሊ ትላንትና አስፋውና ኪዲን more of secure አስደርገናል እሺ ብለዋል ከዛ ውጪ ዛሬ በነበረው ዲስከሽናችሁ ይሄን ቲም በኮንሰልቲንግ ለማገዝ ልምድም ያለው ፍላጎትም ያለው ሰው ማግኘት ይችላልችኋል who የሚለው እዚህ ጋር ነው አሁን የሚመጣው ወይ ተሰባት ኮንሰልተንሲ ለኮንሰልተንሲ ይሄን ነው እኔ ይጂ ወደ ኮንሰልተንሲ ቶፒክ ያዞርኩት ማለት ነው ለምን አሁን ኮንሰልታንት ፈልገናል ስራዎች መጻፍ አለባቸው ዶክመንቶች ዝግጅት መጀመር አለባቸው we know ግን ማን ነው የሚሰራው የሚለውን ግልጽ ይሆነ ለዚህ ነው ክፍያን ሁሉ ወደፊት ያመጣ ነው ማለት ዝም ብሎ በነፃ የሰው ጊዜ መውሰድ we know at the end of the day በነፃ የሚሰራ ነገር አይተነክርም እኔ ይሄንን በብዙ አጋጣሚ አይቻለሁ ችግር የለውም በበጎ አድራጎት አድቫይዝ አደርጋለሁ ብትለይ it's okay ግን የከፈልኩን ያህል ደግሞ አስገድጄ አልጠይቅም when you give me for free ማለት ስለዚህ ይሄ ቢዝነስ ሲመጣ በጎ አድራጎት የሚለውን ትንሽ እንድንተዋው ነው የምፈልገው don't bring የበጎ አድራጎት አጀንዳ ወደ ቢዝነሱ አታምጡና መጀመሪያ ስራው ፕሮፌሽናል ኢንፑት ይፈልጋል አዎ if that's the case ሰውየው ጊዜውን በኮንትራክት ነው ልሰጠው ፈልገው አስፈርሜ ኳሊቲ የሆነ ነገር እንደሚሰጠኝ እንጂ በኋላ ልምምጥ ውስጥ ልመና ውስጥ ከላይ የለም ስብሰባ ቀርቷል አልከፈልኩትም ምንም አግሪመንት የለኝም ዘንድ አስገዳጅ ነገር ውስጥ አይገባም ማለት ነው ስለዚህ የአጀንዳችን ምንድነው ከቀዳሜ የመጣ ይሄንን ቲም ኮንሰልት በማድረግ የሚያግዝ ብቻ የሚከፈላቸው ሰዎች ናቸው መሆን ያለባቸው ኦኬ ስለዚህ ማንና አግኝተናል በእርግጠኝነት አስፋውንና ኪዲን አግኝተናል አሁን ትላንት ከነበረው ውይይት እኔ ያየሁት ሌላ ኮንሰልተንሲ ላይ ልምድ ያለው ፍላጎት ያለውና ከፍለነው ተከፍሎ ነው እሺ በነፃ የሚለውን ተውና በክፍያ ሊሰራ የሚችል ሰው ከዛሬ ውይይት ውስጥ ያገኛችሁት አለ ይሄንን ንገሩኝ እስቲ ሜቢ ማይ ወንድሜ ቶሎሳ look like you are also experienced so አገኘን ማለት ነው እኔ አሁን ይሄንን ነው የኔ አላማ የነበረው ኮንሰልተንሲን ቶፒክ አርጌ ሳመጣ ይሄንን ቲም እንደ ኮንሰልታንት የሚያግዙ ሰዎች ፍለጋ ስለሆነ ማለት ነው ከዚህ ውጪ ያያችሁት ከነኚህ ሶስቱ ሰዎች ውጪ ያያችሁት አለ ብዙ አሉ ፍቄ ዛሬ can you mention their names ሐሳብ ምናልባት ጎሹ የሚባል ልጅ አለ ጎሹ እሺ ብዙ ጥናቶችን በዚህ በኮንሰልቲንግ ዩኒቨርሲቲ ሌክቸረርም ነው ብዙ ስራ ሰርቷል 6-4 ፕሮጀክቶችን ሊድ አድርጓል አንደኛው ደግሞ ዮሐንስ ወጥቷል አሁን ዮሐንስ ወጥቷል ፍላጎታችን ይሄ ስለሆነ ነው አላማችን በዚህ ውይይት ውስጥ ሰው ነው እየፈለግን ያለ ነው በደንብ እንዲገባችሁ ማለት ነው ለምን ስራለን የሚሰራ ስራ እጃችን ላይ ያለ ስራውን ሊሰራ የሚችል ፍላጎት ያለው ልምድ ያለው ሰው ካገኘን ዘንድ ስለ ክፍያ እንነጋገራለን መቼ ይስሩልን ምን ይስሩልን ወደሚለው ጥያቄ እንሄዳለን ማለት ለምን ተመኑኝ ይሄ ስራ ኮንሰልታንት ይፈልጋል ሱልጣን አለ ከኬንያ ቴንክ ዩ ሱልጣንን አውቀዋለሁ አሁን ግን አሁን እንዲህ አይነት በግልጽ አልጠየቅናቸውም ኪድንና አስፋውን ግን ጠይቄያቸው ነበር ትላንት አስፋው ጭራሽ to the point ጠይቄያት እሺ ብላለች ኪዲ የምታስታውሱ ከሆነ አብረሽን መሆን ትፈልጊያለሽ ወይ በጣም ደስ ይለኛል ብላለች you see ለምን ስራው አሁን ግራጁዋሊ ቦታ ለመያዝ በደንብ ስትራክቸርድ ወደ መሆን እየሄደ ስላለ ስራው ደግሞ ስትራክቸር ቢኖረው መጀመሪያ ሰው ማን ነው የሚሰራው ቢለው ሲታወቅ ከዛ በኋላ ቀላል ነው ሌሎቹ መነጋገር ማን ነው ስራውን ይመስላል አቅምና ብቃትና ፍላጎት ያለው በዚህ አጀንዳ በዛሬው አጀንዳችን ኮንሰልታንት የመሆን ማለት ነው you see it's not about beef it's not about ዋናው ይሄንን ቲም ቢዝነሱን ስትራክቸሩን አጠቃላይ አካሄዱን በማማከር ፕራክቲካሊ የሆነ እንደገና ደግሞ ሳይንቲፊክ እንትኖችን ያማከለ ስራ ሊሰሩ የሚችሉ እነማን ናቸው የሚለውን የመለየት ስራ ነው ስለዚህ አሁን ስንት ሰው ለይተናል አስፋው ኪዲ ቶሎሳ ጎሹ ዮሐንስ ሱልጣን አሌክስ ይቅርታ መግባት ይችላል ዋሂድ ንገሩኝ ኢዚ ያረኩት ነው ወደ አጀንዳ እየገፋሁት ያለሁት አዎ ጥሩ ፍቄ ዛሬ በጣም እኔም በኔ በኩል በጣም ደስ የሚል
ተወያዮችና ልምድም የቀሰሙ ሰዎች ናቸው የገቡት። we are happy to have them with us። ቶለሳም በጣም የሚገርም የውይይት መሪነቱ የተዋጣለት ነው። በኖት ከያዝኳቸው መካከል ከኔ ልጀምርና ቱ ዘ ፖይንት ስለነበረ የዚህ የፋትኒንግ ፕሮጀክት ፈርም የት ነው የሚሆነው ሃዊ ፕሮሲድ በሚለው ይህን ለማሳየት ከራሴ ባክግራውንድ የተነሳሁት ከአቮካዶ ፕሮጀክታችን ሲድ ሶርስ ሲድሊንግ ማሳደጊያው ይሄ ማለት የዘይት ፋብሪካ ስለነበረ ሲዳማ ይርጋለም ውስጥ ምናልባት ጎሹ ላቋርጠ ምናልባት ምን ቅድም የገቡት ልጆች ኮንሰልቲንግ ላይ በጣም ኢንተረስትድ እነሱ ሊስት እያደረግን ነው። ኦልሞስት ያንተን በጣም ስለሰማን ሰዓታችንን ለመጠቀም ቢያንስ 4 ሰዓት ሆኗል። አሁን እነዛን ልጆች ሊስት እያደረግን ነው። አሁን እየፈለኩ ስለሆነ ቱ ዘ ፖይንት እሱን ሊስት ብታደረግልን ደስ ይለናል። ይቅርታ ስላቋረጥኩ። ሄሎ ጎሹ ቀጥለ። ሌላ ደግሞ ፍቄ ተመዝግቧል እኮ ኦልሞስት ቅድም ያሉት እዛ ሲስተሙ ላይ አንተ አክሰስ ማድረግ ከቻልክ ፎርሙ ላይ ተመዝግበናል አሉ። አሁን ቅድም 4 ልጆች ናቸው በቃ ኮንሰልቲንግ ላይ ኢንተረስቲንግ ነው ብሎ የራሳቸውን ሼር ያደረጉት ዛሬ 4 ልጆች ናቸው። አሁን ስማቸው ጠፍቶብኝ ነው። አንድ ጠበቃ አንድ ጥያቄ ቴንክ ዩ ወንድሜ ቱ ዘ ፖይንት ልጠይቃችሁ። እነኚህ ሰዎች የበለጠ ለእኛ ቢዝነስ የሚጠቅመን ከፍለናቸው ቢሰሩልን ነው ወይስ በበጎ አድራጎት ቢሰሩ? ፔመንት ኢዝ ዴፊኒትሊ በጣም ይሄኛው ምርጫ ብቻ አድርጉትና ውይይት ማድረግ አይጠበቅብንም። እኔ ከፍለን ገንዘብ ከፍለን በደንብ ኮንትራት አፈራርመን ገባ ጠንከር ብለው ጊዜ ሰጥተው በደንብ እንዲያግዙ እንፈልጋለን። በጎ አድራጎት ላይ ብዙ ዘመን ስለሰራው ያየሁት ምንድነው ሰው በበጎ ሲመጣ ማስገደድ ያስቸግራል። የራሱ ነገሮች ላይ ያተኩርና ይሄድባል። ታቻ እና I wish we pay them paid የሆነ ኮንሰልተንሲ ቢሆን እና ኔክስት እሱ እንድንነጋገር ስለፈለኩ ነው። ወደ ተግባር መሄድ አለብን። ሰዎች አሉ፣ ልምድ ያላቸው አሉ እና በክፍያ ሆኖ ኦኬ they don't need to be registered እንደ ቢዝነስ መመዝገብ አይጠበቅባቸውም። ያ ኦነርሺፕ ኤንድ ፔድ ተመሳሳይ ነው። ላይክ አሁን ለኦነርሺፑ ቢዝነሱ ነው ገባ ኮንሰልት ማድረግ ሲፈልጉ አሁን they are only consultants ገብታቸዋል። አሁን እንዳይቀያየጥ የድርጅቱ ባለቤት መሆን አንድ ነገር ነው፣ እሱ ሌላ አጀንዳ ነው ማለት ነው። ኮንሰልቲንግ ጋር ሲመጣ ግን ፒውር ሰርቪስ ፔድ ሰርቪስ ፕሮፌሽናል ሰርቪስ እንዲያግዙን ከፍለን ኮንትራት አፈራርመን በግልጽ whenever we face a technical question refer የምናደርገው ቲም መኖር አለበት። if you understand እኔ ሁሌ መመለስ የለብኝም ኦር ሌሎቻችን የአንድ ሰው ኦፒኒየን እንዳይሆን if you have a question ለምሳሌ ሼር ቢዝነስ ነው ወይስ ኮኦፐሬቲቭ ነው I will refer to the consultant እኔ አልመልስም። ተረዳችሁኝ? ኮንሰልታንት ሲሆን አንድ ሰው አይመልስም፣ ተወያይተው ነው የሚነግሩት። አንድ ሰው ቢኖር ቤት ውስጥ ብቻውን ከሚናገር 5 ሆነው ይወያዩና ይንገሩ ሐሳባችንን ካስረዳናቸው በኋላ። ስለዚህ ሌሎቻችሁ ኮንሰልተንሲ ላይ ፍላጎት ያላችሁ ተመዝገቡ። አሁን አወዳድረን ስለምንወስዳችሁ ማለት ነው። we don't just 10 ሰው ፍላጎት ስላሳየ 10ን ሰው አንወስድም። we need to go through some screening process። ተረዳችሁኝ? አሁን ለምሳሌ ከዩኒቨርሲቲ የተመረቀ ወጣት ኮንሰልታንት መሆን የሚፈልግ አለ። ፎርሙን ሞልቷል፣ ግን does he really qualify እኛን ለማገዝ? ተረዳችሁኝ አይደል ፖይንቴ? እና ለነገም ይሄ አጀንዳ እንዲሆን አሁን ይሄንን የኛን የኮንሰልታንት ቲም በምን መስፈርት እናወዳደር ወደሚል እንሄዳለን ማለት እነማ ኮንሰልት ያርጉን እና ምን ያህል ብር እንክፈላቸው። ሄዶ አሁን ስራው በጣም ታንጅብል እየሆነ ነው የመጣው ማለት if they like ከአስፋው ጋር ይሰራሉ፣ ካልፈለጉ እንደገና እንደ ቢዝነስ እናስመዘግባቸዋለን እንደሚመቻቸው። ግን እዚህ ጋር አድርገን ብንተዋው ለዛሬ ሰዎች አይተናል፣ የተመዘገቡም አሉ። አንዳንዶቻቸው እዚህ ቤት ገብተው ልምዳቸውን አሳይተውናል። ስለዚህ we are a little bit confident። ግን ምን ይሁን በደንብ ጥርት ብሎ ይምጣ እና ስለነኚህ ሰዎች እንነጋገር። አሁን ቢፍ ነው ማደለብ ነው የሚለው ለጊዜው እንተዋውና ቢዝነስ ሐሳብ አለን። ሐሳባችን የባለሙያ ድጋፍ ይፈልጋል። ባለሙያዎቹ ደግሞ ተከፍለው
በደንብ ልምድ ያላቸው ሰው አብረውን የሚሰሩት እነኚህ ሰዎች እነማን ናቸው የሚለውን ስራ ነው እየሰራ ነው ያለው ይሄን ሳምንት። እቺን አጀንዳ ግልጽ ነው የሚወልቀው እሱ። ምናልባት ፍቄ አሁን እነዚህ ምናልባት ጥያቄው ነው የኔ ጥያቄ ነው እዚህ ላይ እነዚህ ፎርም የምናደርገው ኮንሰልታንት ግሩፖቹ ጀስት አሁን ለመረጥነው ስታርታፕ ነው አሴ ጀነራል ካምፓኒው ነው? ይኸውላችሁ አሁን የመጀመሪያ እኛ ኮንሰልታንት የፈለግነው ስራችንን ከመጨረስ አኳያ ነው። ይሄ የጀመርነው ቢዝነስ የባለሙያ ድጋፍ ይፈልጋል። በቃ እጃችን ላይ አንገብጋቢ ጥያቄ አለ መመለስ ያለበት። ይሄ ቢዝነስ ወደፊት ሄደው ጠንካራ ሆኖ እንዲሄድ ፍላጎት ካላቸው ሰዎች በተጨማሪ የባለሙያ የኮንሰልታንት ግሩፕ ያስፈልገናል። ኢሚዲየት ኒድ እጃችን ላይ አለ ማለት ምን ማድረግ የአማካሪ ይፈልገናል ወይ ሌላ ተቋም ፍለጋል እንዴት ነው አዲስ አበባ ወር ሌላ ሀገር ያሉት ጋር ኦር ዘቤስት ግን ከኛ ውስጥ እዚህ ቤት ውስጥ ካሉት ውስጥ እንዲህ አይነት ዝንባሌና ልምድ ያላቸውን ሰዎች እድል ሰተናቸው ኮንሰልት አድርጉን እንክፈላቸው አብረን እንስራ ነው። ይሄ ያስከዳል እና ይሄ ምን ያደርገዋል? እኔ እንደነገርኳችሁ ነው we need to አሁን it's not just free service ዛሬ ተገኝተ ነገ የምትተው ነገር አይደለም። ወይ ቢዝነስ ሰው ገንዘቡን አውጥቶ አንተን አምኖ ስራ ስራልኝ ብሎ ሊሰጥን ግን ስንሰጥ ደግሞ ዝም ብሎ ጊዜህንና እውቀትህን እንትን ያላገናዘበ ማአት ስራ በነፃ ስራ እንደኝ ማለት የለብንም። ቢዝነስ አይደለም ይሄ። if it's a business then negotiate የሆነ አግሪመንት ውስጥ ገብቶ የሆነ አማውንት ተከፍሎ ጊዜ ገደብ ኖሮት ሰርቪሱ ታውቆ ይሄንን ድጋፍ እዚህ ጋር ያደርጋሉ or whatever ወደሚለው እንሄዳለን ማለት ነው። ኦኬ thank you። ስለዚህ የሳምንቱ አጀንዳችን ይሄ ነው። በቃ ፎከስ አድርጉልኝ። ዶንት ጎ ባክ ቱ እንትኑ ማሳችን የቱ ጋር የሚለው እሱ በኋላ ይመጣል። ታውቃላችሁ አሁን የፈለግነው ምንድነው? ፍላጎት ያለን ብዙ ሰዎች ተገናኝተናል። ቢዝነሱ ላይ ሞር ኦር ለስ ግንዛቤ ያለን ስንት ብር እንደምንፈልግ እንትን ብለናል። ኤሪያውም አዳማ አካባቢ ይሆናል። አዳማም ቲም ፎርም አድርገናል። እንደዚህ ግን አሁን ኮንሰልታንቶች ወደፊት መምጣት አለባቸው። ስቶሪያችንን ማዳመጥ አለባቸው። ውይይታችን ውስጥ በየቀኑ እየገቡ በኋላ ፕሮጀክት ፕሮፖዛል ሲጽፉ ግብአት ነው የሚያደርጉት ይሄን ውይይት ማለት ለምን ናሬሽኑ የፕሮጀክት ፕሮፖዛላችን ናሬሽን ከዚህ ቤት እየወጣ ነው ያለው። ወደ ኋላ ተመልሶ 10 ቪዲዮ ማዳመጥ አለባቸው። ዲስ ኮንሰልታንትስ ከየት መጣ? ሪጀነሬቲቭ አግሪካልቸር ነበረ። አሃ እንደዛ አይነት ነበረ እንዴ እንዲለኝ አልፈልግም። ኮንሰልታንቱ ስለ ፕሮጀክት ፕሮፖዛሉ ማጥናት ሲጀምር የኛን ቪዲዮዎች በማንበብ ነው ማዳመጥ ነው የሚጀምረው። የፋኦን ሪሰርች አይደለም ያነበው ማለት እና በምን አይነት እሳቤ ነው ይሄ ስራ የተጀመረው የሚለውን ኮንሰልታንቶቹ ይረዱና ከዛ ሳይንስ ዛሬ ያለበት ደረጃ የሀገሪቷ ፖሊሲ የሌሎች ልምድ ምናምን የአካባቢው ተጨባጭ ሁኔታ የሚለውን አንድነት ጨምቀው ለኛ የሚሆን ፕሮፖዛል ይዘው ይመጣሉ ማለት ነው በደንብ እንዲገባቸው። ስለዚህ አሁን ለመቋጫ ያህል ዲስከሽኑን ለማሳጠር እስካሁን ካለው ሪኮመንድ የተደረጉት ዶክተር ቶሎሳ አለ፣ አስፋ አለ፣ ዮሐንስ፣ አሌክስ፣ ኪዲ፣ ጎሹና ሱልጣን እነዚህ ሰዎች ፖቴንሻል አላቸው ከኛ ጋር ይመስላል። ግን ገና ጠይቀናቸው ኤቭሪባዲ ሹድ ሴይ ክሊርሊ የስ ማለት አለባቸው። ሳያቅማሙ ማለት ቆይ የሚመቸኝ ከሆነ አግዛቸዋለሁ። you are not going to be a business person rather ልታግዘኝ ነው የፈለግከው። አሁን እኔ የፈለግኩት ግን በትክክል ተከፍሎት ስራውን የሚያማክር ሰው ነው የምፈልገው። ሌላ ካሁኑ ኖ እኔ ሌላ በርደን አለብኝ ማለት የለበትም ማለት በደንብ ግልጽ እንዲሆንላችሁ። ስራ አለ፣ የሚሰራ ስራ አለ። ይሄ ስራ ትኩረት ይፈልጋል። ስለዚህ ቢያንስ በሳምንት 1 ሰዓት ለእናንተ 1 ቀን ኦር ግማሽ ቀን ከእናንተ ጋር ሰራለሁ፣ ለዚህ ቃል ገባለሁ፣ ይሄን ያህል ገንዘብ ክፈሉኝ፣ ሌላውን ትቼላችኋለሁ ማለት አለበት በግልጽ ማለት። ይሄንንም ክሊር መሆን አለበት። በልመና የሚመጣ ባለሙያ መሆን የለበትም። ዌርኖት ይሄ ምንድነው ሪሊ ቢያግዙን በጣም አሪፍ ነው። ግን ሲመጡ በትክክል ለሌላ ቢዝነስ እንደሚሰሩት አድርገው ነው የሚመጡት እንጂ ገና እኛ ጠንካራ ግራውንድ ስለሌለን የሆነ ዝቅ አድርገው ሊያዩን አይገባም ማለት ነው። whoever is consulting ሪስፔክት አድርገው this is a big institution ጠንካራ ተቋም ነው፣ አገርን የሚያግዝ ነው። ስለዚህ ጥሩ የነሱን ጊዜ ማግኘት አለብን። ነገ ስንገናኝ ይሄንን አጀንዳ ነው የምንነጋገረው። ሌሎቻችሁ ምናልባት እኔም ካልመጣው ሴሽን ሊድ ስታረጉ ትላንት ምን ነበር የተባባልነው ምንድነው የምንወያየው የሚል የውይይት ጋፕ እንዳይፈጠር ማለት ነው። እና በእኔ በኩል ጨርሻለሁ። በጣም አመሰግናለሁ። አሪፍ አድርጋችኋል። አሁን እርግጠኛ ነኝ ቅዳሜ ዕለት ስንገናኝ 5 ወይ 6 ጠንካራ የኮንሰልታንት ቲም ይኖረናል።
ይሄ ቲም የሚተዋወቅ አብሮ የሚሰራ ነው የሚሆነው ማለት ነው። ምናልባት እነሱን የበለጠ የማስተዋወቅም ስራ እንሰራለን የኛው ስለሆኑ ማለት ነው። አሁን አይኖ አስፋው የራሱ ቲም አለው ገብታችኋል። ከአስፋው ሳይድ በቂ ነገር ቢኖረው ምንም በቃ ከአስፋው ጋር ተነጋግረን ልንቀጥል ሁሉ እንችላለን ማለት ነው። ግን ሌላው ደግሞ እዚህ ጋር እንድታስቡ እዚህ ጋር ያደረግነው የቢዝነስ ኤክስፒሪየንስ ለሌላ ተቋም ግብአት ይሆናል። እኛ ቢዝነስ ብቻ አይደለም እየሰራን ያለ ነው፣ ኮንሰልተንሲም ጎን ለጎን ላይ እየተለማመድን ያለ ነው ማለት ነው። ይሄ ልምምድ ወደ ኢትዮጵያ ወጣቶች እንዲሄድ ደግሞ እንፈልጋለን እኛ። ለዚህ ነው ላይክ ይሄን ብቻ ሰርተን አይደለም እናቆመው። ነገ ሌላ ተቋም ወደኛ መጥቶ ልምድ ልምግቡት ይጠይቃል። ሰፋ አድርገን ብንጀምረው ስራውን ጠንካራ የባለሙያ ግሩፕ መኖሩ በጣም ነው የሚጠቅመው። ለኛ ብቻ አይደለም ለሌላ ቢዝነስ ለሚጀምሩ ሰዎች ይጠቅማል። ስለዚህ ሰፋ አድርጋችሁ ይዩትና ህጋዊ ነገሩ ላይ አንዱን የኛን ቢዝነስ ፕሮፖዛል መስራት ብቻ ሳይሆን ቀጣይነትም ያለው ኮንሰልተንሲ ስለምንፈልግ ማለት ነው። ስራውን ህጋዊ ከማድረግ ብቻ ሳይሆን ህጋዊ ከሆነ በኋላ ጭምር ስቲል ኮንሰልታንት ያስፈልገናል። የሆነ ነገር ብንቸገር፣ ቤት ውስጥ ኮንፍሊክት ቢፈጠር፣ የሆነ ነገር ቻሌንጅ ቢገጥመን ስቲል ኮንሰልታንቶች ከኛ ጋር መኖር አለባቸው ማለት ነው። ይሄን አስባችሁ ዘለቄታንም የያዘ ውይይት ብናደርግ በጣም አሪፍ ነው። ይሄ ቶሎ ቶሎ ተሰርቶ የሚያልቅ ነገር አይደለም። በአጠቃላይ እኛ እዚህ ቢዝነስ ላይ ይዘን እየመጣን ያለ ነው። ቴንክ ዩ ሶ ማች። ሴሽኑን ሊድ ስታደርጉ የነበራችሁ በጣም እናመሰግናለን እና በዚሁ ቀጥሉበት። እነኚህ 156 አሁን ኦንላይን ሆነው የሚታዘቡን ሰዎችም ወደ ቤት ውስጥ እንዲገቡ የሆነ ስትራቴጂ ማምጣት አለብን። ሰዎች ኦንላይን አሉ ግን ውይይት ውስጥ አይገቡም። that's what's most confusing። እኔ ግራም ያጋባኝ ነገር እሱ ነው። like I find it very difficult to know exactly ማን ነው ቢዝነሱ ላይ የሚገባው። አሁን ምናልባት የዛሬ 15 ቀን አካባቢ 5000 ብር የሚከፈል ደግሞ እንደገና ሌላ የምዝገባ እንትን እናመጣለን፣ ሌላ መሰናክል ማለት ነው። 1000 ብር ከፍለው ከረሱን ምናልባት 5000 ብር ሲከፍሉ አይረሱ ይሆን። በደንብ ይግባችሁ አላማው ምን እንደሆነ። እኔ የምፈልገው ይሄ 156 አሁን ኦንላይን ያለው ሰው ሻርፕ እኛ ስንገባ እንዲገቡ፣ ማይመጡ ከሆነ ይቅርታ አልመጣውም እንዲሉን ነው። ግን የተቸገርነው ምንድነው? people are not really clearly engaging። ይሄ ቻሌንጅ ነው። ምናልባት የምትስማሙ ከሆነ በቅዳሜ ስብሰባችን አዝልቀን የመመዝገቢያ እንደገና ሌላ ራውንድ ኦፍ ሬጅስትሬሽን እንጠይቃለን። መክፈል የማይችል ደግሞ በሙያው እንዲያግዝ እናደርጋለን ማለት ነው። መሰናክል ማብዛት አለብን። ሰዎች ኮሚትመንት ማሳየት አለባቸው። ባለፈው ስትሪክት ነው እያልከኝ የነበረው ወንድሜ ቶሎሳ maybe this is one of the ways to be strict። እያባበልን መተናል አይደል? ከፍት እያደረግን ምናምን ማንም በፈለገው ሰዓት ይገባል ይወጣል አይደል? ቀስ እያልን ደግሞ በሩን ማጥበብ አለብን ማለት ነው። ከዛ እንትን እያለ በትክክል እየጠራ ይመጣል። ዘን ምናልባት ሌላ ዲስከሽን መንገድ እንፈልጋለን ማለት ነው። የተመዘገቡት በደንብ ኮሚትድ ያደረጉት ስራ ታታሪነት እያሳዩ ነው ያሉን ሰዎች መጥተው በቃ 156 ሰው ኦንላይን አለ ከምል 30 ሰው ነው ያለው። ይኸው 30 ሰው ቤት ውስጥ አለ። በቃ እኔ የምነጋገረው ከ30 ሰው ጋር ነው ማለት ነው። ቴንክ ዩ በጣም አሪፍ ጎት፣ በጣም አመሰግናለሁ። ያ that's what we need። እና ለዚህ ነው ፓሽን እንፈልጋለን፣ ተሳትፎ እንፈልጋለን። ለኛ ኢንጌጅመንት is everything። በደንብ እንድትረዱ ሪሊ ገንዘብ ላይ አይደለም ታርጌታችን። በተለይ እዚህ ስቴጅ ብር ስላለ አይደለም ስራው የሚሰራው። ስራው ፍላጎት ያለው ሰውና የሚተማመን ሰው፣ ጉጉት ያለው አብሮ ለመስራት ሰው ሲኖር ነው እንጂ በጣም በትንሹ እኮ 10 ወር 15 በሬዎችን እንኳን እየሰራን እኛ ጥሩ ፋሚሊ ቢውልድ ማድረግ ይቻላል። የብሩ ብዛት አይደለም። ሄዶ ገንዘብ ሀገር ሲያፈርስም እያየን ስላለ ማለት ስንት ወጣት ዋጋ እያስከፈለን እኮ ነው ያለው። ለዚህ ነው ከብሩ በላይ አብሮነታችን ላይ ታርጌት የምናደርገው። ቴንክ ዩ ሶ ማች። በጣም አመሰግናችኋለሁ። አንድ ሌላ ስብሰባ ስላለኝ ነው እወጣለሁ፣ ጊዜውም ስለመሸ። ነገ በዚህ ሰዓት ደግሞ በ2 ሰዓት ላይ እንገናኝና እኔም ከኖርኩ ገባለሁ። ሌሎቻችሁ አሁን ብዙ አድሚኖች ስላሉ አንቸገርም። ውይይቱ እንዴት አድርገን እነኚህ ልጆች እናጠናክር፣ እንዴት አድርገን የባለሙያው ሳይድ ይጠንክርልን። እኛ በሬም እናደልብ ወይ ቅባት እህሎችም እንዝራ ኦረ ዶሮም እንነግድ whatever we do የሚያማክረን ባለሙያ ግን እንፈልጋለን። that's it, that's the story። thank you። ምናልባት ፋይናል ሪማርክ የምትጨምሩት ከመዝጋቴ በፊት?
ኦልሞስት መዝጋት ትችላለህ። ቴንክ ዩ ሶ ማች ፎር ኢንፎርሜሽን ጀስት 5,000 ብር ኮሜንት ይኖር? ድረስ ዱ ዩ አግሪ? 5,000 ብር ይኖር እንዴ? 5,000 ብር ይክፈሉ። የትኞቹ አረ እነኚህ አባላት በቃ እነኚህ አሁን ኮንሰልታንቶቹ አይደሉም፣ የስራው ባለቤቶች ኮንፊውዝ እያደረጉን ነው። የተመዘገበው 70 ሰው ነው፣ የሚመጣው 30 ሰው ነው ውይይት ላይ ማለት ነው። ምን እናርጋቸው? አቴንዳንስ እንይዛለን ከዚህ በኋላ አቴንዳንስ ይዘህ የቀረውንስ ምን ታደርገዋለህ? እንቀጣለና ስንት ብር ይቀጣል? ፑሽ አፕ አለ። እሱም በጋራ እንወስናለን። ቴንክ ዩ። እሺ ነገ እንገናኝ። መልካም ምሽት። ቻው። ዱዝ በቃ በሰላም ደሩ። ቻው። ቴንክ ሶ ማች። እጅግ እናመሰግናለን።